ዛሬ የምናወራው ስለኔ ታሪክ ነው። ስለኔ ታሪክ ትንሽ ነገሮችን አጫውታችኋለሁ። ከዛም በተጨማሪ ደግሞ በኔትወርክ ማርኬቲንግ እንዴት ስኬታማ ለሆነ እንደቻልኩና እናንተም በህይወታችሁ ስንቅ ሊሆኗችሁ የሚችሉ ምክሮችንም በመሃል እየያዝን እናልፋለን። እኔ የ27 የ28 ዓመት ወጣት በነበርኩበት ሰዓት በወር ከ30,000 እስከ 35,000 ዶላር እሰራ ነበር። በጊዜው እንግዲህ 35,000 ዶላር በወር ማግኘት ማለት ምን ያህል ትልቅ የሆነ ነገር እንደነበረ እንግዲህ ልብ በሉ። በጣም ብዙ ብር ነው። ታዲያ አሁን እንደዚህ አይነት ገቢ እንዳገኝ የረዱኝ ነገሮች ምንድን ናቸው? እዛ ደረጃ ላይ ሊያደርሰኝ የቻለውስ ነገር ምንድን ነው? ብዙ ነገሮችን ተምሬ እነዛን ነገሮች ተግባራዊ አድርጌ ነው እዚህ ነገር ላይ ልደርስ የቻልኩት። አሁን በኔትወርክ ማርኬቲንግ ላይ ነው እኔ ስኬታማ የሆንኩት። ታዲያ ትንሽ ነገር በሚያስፈልግ ቢዝነስ ውስጥ ትንሽ ነገር ይዤ ወጥቼ ነው እንግዲህ በጣም ትልቅ ነገርን ላተርፍ የቻልኩት። ኔትወርክ ማርኬቲንግ ይሄን ያህል በጣም ውብ የሚባል ቢዝነስ ነበረ። እንግዲህ ምንም አይነት ካፒታል ሳይኖራችሁ እናንተ በተማራችሁት ነገር በተጨማሪም ደግሞ መሸጥ በምትችሉት አቅም ብዙ ነገሮችን እያገኛችሁ እየተማራችሁ ታልፋላችሁ። ሁሉም ሰው ከአንድ ሰው ነው የሚጀምረው። አንድ ሰው ይላል፣ ሁለት ሰው ይላል፣ ሶስት ሰው ይላል። እንዲህ እያላችሁ ነው ቀስ በቀስ እያደጋችሁ የምትመጡት። ስለዚህ የመጀመሪያ 4-5 ሰዎች ይኖሯቸዋል። ሳታስቡት ወደ 50 እያደገ ይመጣል። 50፣ 60፣ 70 እያለ እንግዲህ እያደጋችሁ ነው የምታልፉት። አሁን ደግሞ በ21ኛው ክፍለ ዘመን ላይ እንግዲህ አብዛኛው ሰው እናንተን ስኬታማ ናችሁ ብሎ ቢያስባችሁና እንደናንተ አይነት ህይወት እንዴት ልኖር ብሎ ቢጠይቃችሁ የምትመክሩት ምክር ይሄ መሆን አለበት። ኦፖርቹኒቲ የሚባለው ነገር ወይንም ደግሞ እድል የሚባለው ነገር በ21ኛው ክፍለ ዘመን አንሊሚትድ ነው ማለት ይቻላል። በቃ ምንም አይነት ማብቂያ የለውም። እድል በየቦታው ይገኛል። እናንተ ግን ለማየት ዝግጁ መሆን አለባችሁ። እናም አሁን ላይ ያለውን ሁኔታ ስትመለከቱት ከዚህ ማሲቭ ከሚባለው ኦፖርቹኒቲ ብዙ ከሚባለው እድል ውስጥ በጣም ጥቂቷን ብቻ ነው ያዝናት። ስለዚህ የዓለምን ኢኮኖሚ እያሰባችሁ ደግሞ በቀጣይ ዓመታቶች ክፍት ሊሆኑ የሚችሉትን እድሎች ደግሞ እያሰባችሁ መምጣት አለባችሁ። አንድ ሰው ወደ እኔ መጣና በአንድ ዓመት ውስጥ $1 ቢሊዮን በሴልስ ቢመዘገብ ብዙ አይደለም ወይ? ከምናስበው ነገር በላይ አይሆንም ወይ ብሎ ጠየቀኝ። አዎ ብዙ ነው፣ ነገር ግን ከምን ጋር እያነጻጸራችሁት ነው የሚለውም ነገር ዋና ጥያቄ መሆን አለበት። ምክንያቱም ከዓለም ኢኮኖሚ ጋር ካነጻጸራችሁት $1 ቢሊዮን በዓመት በጣም ትንሽ የሚባል ቁጥር ሊሆን ይችላል። ባህር ዳርቻ ላይ ሄዳችሁ በአንድ እጃችሁ አፈስ ልታረጓት የምትችሏት አሸዋ ልትሆን ትችላለች። ስለዚህ ከራሴም ህይወት ከዚህ ድርጅት ውስጥም ደግሞ ካገኘሁት እውቀት በተጨማሪም ደግሞ ዓለም ላይ ካየኋቸው ነገሮች ይጠቅማሉ ብዬ የማስባቸው ነገሮች ላጋራችሁ። የመጀመሪያው መልቲፕል ስኪል ያስፈልጋቸዋል ብዬ አስባለሁ። ባለብዙ ክህሎቶች መሆን አለባችሁ። ይህንንም ደግሞ እኔ የ25 ዓመት ወጣት በነበርኩበት ጊዜ የተማርኩት ነገር ነው። ምክንያቱም የመጀመሪያው ስኪሌ ከልጅነት ጀምሮ የነበረኝ ክህሎት ምንድን ነው ካላችሁ ላሞችን ማለብ ነበር። ነገር ግን ከላሞች ላይ ወተት በማለብ በህይወት ስንት ይሰራል ካላችሁ ያን ያህል አልነበረም። ስለዚህ ተጨማሪ ስኪል ተጨማሪ ክህሎት ያስፈልገኝ ነበር። የግል ሜንቶሬ የነበረው ወይንም የህይወት አስተማሪ የነበረው ሚስተር ሾፍም በ25 ዓመቴ ተጨማሪ ስኪሎችን ማዳበር አለብህ ብሎ ይመክረኛል። ምክንያቱም አንድ ክህሎት ብቻ ያለው ሰው ለብዙ ነገሮች ተጋላጭ የሆነ ሰው ነው። ትናንሽ ነገሮች በህይወታችሁ ውስጥ ለውጥ ሲያመጡ እናንተ በአንድ ክህሎት ብቻ ናችሁና ህይወታችሁ በቀላሉ አደጋ ላይ ሊሆን ይችላል። ስለዚህ መንገዶችን መለወጥና መቀየር አለባችሁ። ታዲያ በቀላሉ አደጋ ላይ ልትወድቁ የምትችሉት ለምንድን ነው? ኢኮኖሚክሊ እናንተን ስለሚጎዳችሁ። ታዲያ አሁን መጀመሪያ ወደ ኔትወርክ ማርኬቲንግ ቢዝነስ ውስጥ ስገባና በዚህ ስራ ውስጥ ለመሳተፍ ሳስብ ብዙ የተማርኳቸው ስኪሎች አሉ። ከነዛ ክህሎቶች መካከል መሸጥ የሚባለውን ነገር እንዴት አድርጌ ልፈጽም እችላለሁ፣ ከስተመሮችን ወይንም ደግሞ ደንበኞችን እንዴት ነው እያፈራው የሚሄደው የሚለውን ነገር በደንብ የተማርኩበት ነው። አሁን ባለ 2 ክህሎት ባለቤት ሆኛለሁ ማለት ነው። የመጀመሪያው ከልጅነት ጀምሮ እርሻ ላይ የለመድኩት ነገር ነው። ሁለተኛው ደግሞ ይኸው የሽያጭ ስራ ላይ የማልታማ አይነት ሰው ሆኛለሁ። ታዲያ አሁን የትኛው ክህሎት ነው በህይወቴ እኔ እንደዚህ እንድኖር ያደረገኝ? ላሞቹን ማለብ ሳይሆን ሽያጮችን መፈጸምና ብዙ ከስተመሮችን ማፍራት ወይንም ደግሞ ደንበኞችን ማፍራት የተሻለ ሆኖልኛል። ከዛም አልፎ ደግሞ ኦርጋናይዜሽን ውስጥ እንዴት ሪክሩት ማድረግ እንዳለብኝ፣ ሰዎችን እንዴት መምረጥ እንዳለብኝም ተምሬያለሁ። ሰዎችም ወደ እናንተ መጥተው እናንተ የምታደርጉትን ነገር እያደረጉ እንዲሄዱ የምትፈልጉ ከሆነ ያለውን እድል ማሳየት መቻል ይጠበቅባቸዋል፣ ምን ያህል ኦፖርቹኒቲ እንዳለ። ስለዚህ ስለ ሪክሩትመንት ሳስብ ወይንም ደግሞ ሰዎችን አምጥቼ እንዲቀላቀሉኝ ለማድረግ ስሞክር መጀመሪያ እንዲመለከቱት ያደረግኩት ነገር እድሉን ነው። ስለዚህ አካባቢ ላይ ካሉ ሰዎች ነው የተነሳሁት ማለት ነው። የነገርኳቸውም ነገር በጣም ሲምፕል የሚባል ወይንም ቀላል የሚባል ነው። አሁን እየሰራው ያለሁት ነገር ላይ ብትቀላቀሉኝም ባትቀላቀሉኝም ችግር የለውም። ያን ያህል አስፈላጊ የሚባል ነገር አይደለም። ከኪሳችሁን ገንዘብ አውጥታችሁ ይህንን ነገር ግዙ እያልኳችሁ አይደለም። ነገር ግን ባትገዙም እንኳን መመልከት ግን እንዳለባችሁ እርግጠኛ ሆኜ ልንገራችሁ።
ምክንያቱም ይህንን ነገር እየሰራው 1 ዓመት ባሳልፍ ከ1 ዓመት በኋላም ደግሞ በጣም ጥሩ የሚባል ደረጃ ላይ ራሴን ባገኘው የዛኔ እናንተ የኔ ስልክ ላይ እየደወላችሁ እንዴት ይህንን ነገር ለእኛ ሳትነግረን እንዴት ለብቻ አመለጥክ ብላችሁ እንድትወቅሱኝ አልፈልግም። ስለዚህ ይሄ ነገር በወደፊት እንዳይፈጠር ስለምፈልግ ካሁኑ ነገሩን እንድትመለከቱት እድሉን ልስጣችሁን ያልኳቸው። እነሱ እንዲገቡ ፈልጌውላ አይደለም። በቃ እድሉን ይመልከቱልኝ። ከፈለጉ ይግቡ፣ ካልፈለጉ መውጣት ይችላሉ። ምክንያቱም ያን ያህል አስፈላጊ አይደለም። በቅርብ ጓደኞቼና በቤተሰቦቼ መሃል ጂምሮን እንደዚህ እንዴት ያደርገናል፣ እንዴት ጥሎን ይሄዳል የሚለው ነገር እንዳይነሳ ነው የፈለግኩት። ስለዚህ በጣም ብዙ ሰው መግባቱ አይቀርም፣ በጣም ብዙ ሰው በእኔ ስር መለወጡ አይቀርም። ነገር ግን አልኳቸው፣ እናንተ ግን እዚሁ ጋር እድሉን አግኝታችኋል፣ የማየትም የመግባትም እድል አላችሁ ብዬ ነግሬ ማለፍን ነው የፈለግኩት። ምክንያቱም እዚህ ድርጅት ውስጥ ምሰራ ከሆነ እንደ ግል ማርኬተር የምንቀሳቀስ ከሆነ 2 እድሎች፣ 2 የማርኬቲንግ ፕላኖች እንዳሉ ልብ ብያለሁ። አንደኛው ፕላን አንተ እዚህ ጋር ቆመሃል፣ ይህንን ፕሮዳክት አገኘ፣ ይህንን የምትሸጠውን እቃ አገኘ፣ ይህንን ነገር ከሸጥክ ደግሞ ገንዘብ ታገኛለህ የሚል ነበር። ሁለተኛው ማርኬቲንግ ፕላን ግን አንተ አንድን ሰው ወደ ድርጅት ታመጣለህ፣ ያ ሰው ይህንን እቃ በደንብ እንዲሸጥ ታስተምረዋለህ፣ ያ ሰው በሸጠ ቁጥር እሱም አንተም ታገኛለህ ነበር። በቃ ድርጅቱ ለመጀመሪያ ጊዜ ያስተዋወቀኝ ሐሳብ ይሄ ነው ማለት እችላለሁ። ይህንን መንገድ አንዴ ካሳዩኝ በኋላ እኔ የጠየቁት ጥያቄ አንድ ነው። ምን ያህል ሰዎችን ኢንፍሉዌንስ ማድረግ እችላለሁ? ምን ያህል ሰዎችን እንዲሸጡ አስተምሬ እነሱ ከሸጡት ላይ እነሱም እኔም ተጠቃሚ እንዴት መሆን እችላለሁ የሚለውን ነበር የተመለከትኩት። እነሱም መለሱልኝ፣ የፈለግከውን ያህል ምንም አይነት ገደብ የለውም አሉ። ልክ እሱን ከሰማው በኋላ ነው እንግዲህ ቀለል ያለች አስተያየት የሰጠኋቸው። በቃ እንደዛ ከሆነ ሀብታም መሆን አይቀርም አልኩ። ምክንያቱም ሪክሩት የማረገው ሰው አንሊሚትድ ከሆነ ገደብ አልባ ከሆነ የማገኘውም ገንዘብ ልክ እንደዚሁ ገደብ አልባ ነው የሚሆነው። ሀብታም ለመሆን የተፈጠርኩ ሰው ሆናለሁ ማለት ነው። ሀብታም መሆኔ እንደማይቀር የዛኔ ገብቶኛል። ስለዚህ ወዲያውኑኑ ወደ ስራ ገባው ማለት ነው። 2 አይነት የስብሰባ አይነቶች እንዳሉም ተረዳው። አንደኛው ኢንፎርማል ነው፣ ሁለተኛው ፎርማል ነው። ኢንፎርማል የሚባለው በቃ ኖርማል ከጓደኞቻችሁ ጋር እንደምትገናኙት ነው። ካፌ ውስጥ ሻይ ቡና ትላላችሁ፣ ታወራላችሁ። በቃ ኢንፎርሜሽን ሼር መደራረግ ይሆናል ማለት ነው። ከዛም ደግሞ ፎርማል ሚቲንግ የሚባል አለ። ድርጅት ውስጥ ነው የምትገናኙት፣ ስለ ድርጅቱ ታወራላችሁ። በተጨማሪም ደግሞ ድርጅቱ ስለሚሸጠውም ነገር ታወራላችሁ። ሁሉንም ነገር ኤክስፕሌን ማድረግን ይጠይቃል። መጨረሻችሁ ግን የሚሆነው ይሄንን ነገር እንግዲህ ኮንሲደር አድርጉት ወይንም ደግሞ አስቡበት ብላችሁ ምርጫውን ለነሱ በማቅረብ ነው። በዚህ ነገር ውስጥ ብዙ የተማርኳቸው ነገሮች አሉ። የሰው ልጅ የምርም ለመለወጥ እድልን ብቻ ነው የሚፈልገው። የምርም የሚለወጥ አይነት ሰው ከሆነ ማለት ነው። ለመለወጥ ዝግጁ የሆነ ሰው ሁሌም ቢሆን እድል ያገኝ እንጂ ምንም አይነት ነገር አይፈልግም። ያቺን እድል ወስዶ ወዲያውኑ ወደ ገንዘብ መቀየር የሚችል ሰው ይሆናል። ምክንያቱም እኔ እዚህ ጋር እያቀረብኩ ያለሁት እድል ፋይናንሻል እድል ነው ወይም ደግሞ የገንዘብ እድል ነው። በገንዘብ ራሳቸውን ነፃ ማድረግ ይችላሉ። ደህንነቱ የተረጋገጠ የሚባልለትን አይነት ህይወት መኖር የሚፈልግ በጣም ብዙ ሰው አለ። ስለ ወላጆቹ፣ ስለ ልጆቹ፣ ስለ ባለቤቱ ማሰብም አይፈልግ። የሚያስፈልጋቸውን ነገር እንዳለ እያደረገላቸው መቀጠል የሚፈልግ በጣም ብዙ ሰው ነው ያለው። ስለዚህ አሁን ይህንን ኦፖርቹኒቲ እየፈለገ ያለን ሰው መፈለግ ነው ስራዬ። ያንን ሰው ካገኘው በኋላ ኦፖርቹኒቲ ትፈልጋለህ ወይ፣ እድሉን ላቅርብልህ ወይ ብዬ ጠይቀዋለሁ። እስከ ዛሬ ድረስ ምንም አይነት እድል አልቀረበልኝም ብሎ የሚመልስም አይነት ሰው ከሆነ አክቲቭሊ እየተመለከትክ ነው ወይ ወይንም ደግሞ የምርም እየፈለግከው ነው ወይ እድሉን ብዬ ጠይቃለሁ። አሁንም መልሱ አይ ከሆነ እንግዲህ የዛኔ ነው የራሴን ኦፖርቹኒቲ ወስጄ የምሰጠው። እድል እሰጠዋለሁ። ህይወቱን መቀየር ከፈለገ እንግዲህ የሚገባ ይሆናል። አሁንም እንዳልኳችሁ ነው። ያንን ሰው ግዴታ ሪክሩት ማድረግ የለብኝም። እሱ ባይገባ፣ እሱ ያ እድል ባይታየው ወይንም እድሉ ታይቶት ራሱን እዛ እድል ውስጥ ማስገባት ባይፈልግም ሌሎች በጣም ብዙ ሰዎች ይመጣሉ። የኔ ኃላፊነት እድሉን እንዲመለከት ማድረግ ነው። እድሉን እንዲመለከት ካደረግኩ ሌላ ምንም የሚያስፈልገኝ ነገር የለም። ነገር ግን አሁንም ቢሆን እድሉን ማቅረብ እችላለሁና እድሉን አቀርብላቸዋለሁ። እኔ ከተቀበልኳቸው በህይወት ካገኘኋቸው የህይወት ሽልማቶቼ ውስጥ አንዱ ይሄ አድቫይስ ነው። ይህንን ምክር አግኝቻለሁ። ይህንንም ምክር ደግሞ ወስጄ በህይወቴ ብዙ ነገሮችን ላገኝበት ችያለሁ። ስለዚህ ያንን እድል ወስጄ ነው ለዛ ሰው የምሰጠው። ይህም እድል ደግሞ you should start actively looking የሚል ቃል ብቻ ነው የሚሆነው። ይህ ማለት እድሎችን ሁሌም ቢሆን መፈለግ አለብን። በየቀኑ በየሳምንቱ ያ እድል አላገኘሁም ብሎ የሚያስበው ሰው እድሎችን ሊፈልግና ሁሌም ቢሆን ሊመለከት ይገባል። አዳዲስ ሀሳቦች፣ አዳዲስ መንገዶች፣ አዳዲስ አሰራሮችን ሁሌም ቢሆን እየፈጠረ ወይንም ደግሞ ያለውን ነገር እየተመለከተ መሄድ መቻል አለበት። ምክንያቱም እዚህ ጋር የያዘው ህይወት ነው። ህይወት ላይ ደግሞ አይቀለድም። ሲሪየስሊ መወሰድ መቻል አለበት። ለራሱና ለገዛ ቤተሰቡ እየሰራ ነው፣ እየተንቀሳቀሰ ነው። ያንንም ደግሞ ማሰብና ማስተዋል አለበት። ስለዚህ አሁን ይህንን ነገር ተናግሬ አክቲቭሊ እየተመለከተ ያለ ሰው ከሆነ
በተጨማሪም እኔ መናገር ያለብኝን ነገር መስማት የሚፈልግ አይነት ሰው ከሆነ የዛኔ እኔ ጋር ያለውን እውቀት፣ እኔ ጋር ያለውን ተሞክሮ፣ በተጨማሪም እኔ ጋር ያለውን እድል ልሰጠው እችላለሁ። አሁን እኔን የለወጠኝን ጂም ሮን የተባለውን ሰው እዚህ ቦታ ላይ ያደረሰውን እድል ሰጥቼው ለእኔ የሚሆን አይነት ነገር አይደለም የሚለኝ ከሆነ ምንም ችግር የለውም። አንድ ምክር ሰጥቼው ብቻ ከኔ ጋር መለያየት ይችላል። አሁንም ቢሆን ኪፕ ሉኪንግ ብዬ ነው የምነግረው። አሁንም መፈለግህን እንዳታቆም። ስለዚህ በመጀመሪያ ደረጃ የተማርከው ነገር ምንድነው ካላችሁኝ ሴልስን ነው ወይንም ደግሞ ሽያጭን ነው። እንዴት መሸጥ እንዳለብኝ በደንብ አድርጌ አወቅኩ፣ ተማርኩ። ያንንም ነገር ደግሞ ገቢዬን ለመጨመር ተጠቀምኩበት። በ25 ዓመቴ ምንም አይነት ገንዘብ የሚባል ነገር በኪሴ ውስጥ የሌለኝ ሰው ነበርኩ። ነገር ግን 27 ዓመቴ ላይ በወር 30 እና 35,000 ዶላር መስራት ከጀመርኩ እንግዲህ ምን አይነት ለውጥ እንዳመጣው መገመት አይከብድም። ሽያጭን አንዴ ካወቅኩ በኋላ ወስጄ ደግሞ ያንን ወደ ሪክሩትመንት ቀየርኩት። ይህንንም ደግሞ የበለጠ እያወቅኩ መሄዴና በዚህም ደግሞ ጎበዝ በመሆን የተነሳ ገቢዬን አሁንም እጥፍ ድርብ እያረኩ ማለፍ ቻልኩ ማለት ነው። ስኪሌን ወደ ስንት አሰፋሁት ማለት ነው? ወደ 3። መጀመሪያ እንግዲህ ከቤት የለመድኳት ላሞችን ማለብ የሚባለው ነገር አለ። ሁለተኛው ደግሞ ምንድነው? መሸጥን አወቅኩ ወይንም ደግሞ ሽያጭ ላይ በጣም ጎበዝ ሆንኩ። ሶስተኛውስ ደግሞ ካላችሁ ሪክሩትመንትን አወቅኩ። ማለትም ደግሞ ሰዎችን መጋበዝና እኔ ማድረግ የቻልኩትን ነገር እነሱም እንዲያዩት በተጨማሪም እንዲጠቀሙበት ማድረግ ቻልኩ። አሁንም ወርሃዊ ገቢዬን እጥፍ ድርብ እንዲያደርግ ያደረገው በሚሊዮኖች እንዲገባ ያደረገው ደግሞ ኦርጋናይዜሽን የሚባል ነገር ነው። 3-4 ሰዎችን ታመጣላችሁ። እነዛ ሰዎች እንዴት መሸጥ እንዳለባቸው፣ እንዴት መስራት እንዳለባቸው ይማራሉ። እናንተ ሁሉንም ነገር ትሰጧቸዋላችሁ። እውቀቱን ወይንም ልምዱን፣ እያንዳንዱን ነገር በእነሱ እጅ ላይ ታስቀምጣላችሁ። 4ቱም ወይንም 5ቱም እንደዚህ አንዴ ካወቁላችሁ በኋላ ሁሉንም ታጣምሯቸውና አንድ ላይ ስሩ ማለት መቻል ነው። ጥምረትን ይጠይቃል ማለት ነው። ኦርጋናይዜሽን ያልኩት ለዚህ ነው። አንድ ላይ የሚሰሩት ግን ለምንድን ነው ካላችሁ ቴስቲሞኒያል እንዲኖር ነው ወይንም ደግሞ ምስክርነት እንዲኖር። ዛሬ እናንተ ሁላችሁም እዚህ ቁጭ ብላችሁ እኔን እያዳመጣችሁኝ ያላችሁት ለምንድን ነው? እዚህ ቦታ ላይ ስለደረስኩ ነው። እኔም ደግሞ እያጋራኋችሁ ያለሁት ነገር ምንድን ነው? ምስክርነት ነው። በህይወቴ ምን አይነት ነገሮችን አድርጌ እዚህ ቦታ ላይ ልደርስ እንደቻልኩ ቴስቲሞኒያል እየሰጧችሁ። ከሰዎች ጋር መስራትም ደግሞ ኤክስትራ የሚባል ኤንቱዚያዝም ይሰጣችኋል። የተለየ የሚባል የስራ ጉጉት፣ የስራ ፍቅር ይኖራችኋል። 2 ወይንም ደግሞ 3 ሰዎች በአንድ ላይ የሚሰሩ ከሆነ ለአንድ ዓላማ የሚራመዱ ከሆነ ምንም አይነት ነገር ለነሱ ኢምፖሲብል አይሆንም። የማይቻል የሚባል ነገር በህይወታቸው ውስጥ አይኖርም ማለት ነው። 2000 ወይንም ደግሞ 3000 መሆን አይጠበቅባችሁም። 2 ወይንም 3 ሰው ከሆናችሁ በቂ ነው። ስለዚህ አንድ የኦርጋናይዜሽን ላይ ከደረስኩ በኋላና ሰዎቹ በጥምረት እንዲሰሩ ማድረግ ከቻልኩ በኋላ ሌላው በጣም አስፈላጊ ብዬ ያሰብኩትና በህይወቴም ደግሞ የረዳኝ ነገር ፕሮሞሽን ነው። እድገትን እየሰጣችሁ ታልፋላችሁ። እድገትን ግን የምትሰጡት እንዴት ነው? በሬኮግኒሽን ወይንም ደግሞ እነሱን ልብ እንዳላቻቸው በማሳየት ሽልማቶችን እየሰጣችሁ ታልፋላችሁ። እውቅናን እየሰጣችሁ የምታልፉት ትላልቅ የሚባሉ እርምጃዎችን እያከናወኑ ሲሄዱ ነው። ትናንሽ የሚባሉ እርምጃዎችን እያከናወኑ ሲያልፉ ደግሞ ሪዋርዶችን፣ ሽልማቶችን ትሰጣላችሁ። ቢዝነሳችሁ ወይንም ደግሞ ድርጅታችሁ ለነዛ ትላልቅ የሚባሉ እርምጃዎች ሽልማቶችን ማዘጋጀቱ አይቀርም። ነገር ግን እናንተ ለጥቃቅኖቹ እርምጃዎች ደግሞ መንቀሳቀስ መቻል አለባችሁ። እናንተ ትናንሾቹን ነገሮች ቴክ ኬር ካረጋችሁ፣ ከተንከባከባችሁ ትልቁ ነገር ሊያሳስባችሁ አይገባም ማለት ነው። ከእናንተ ጋር አብሮ እየሰራ ያለን ሰው ካገኛችሁና ያም ሰው ደግሞ በሳምንት ውስጥ 5 ደንበኛን ካፈራላችሁ የሆነች ትንሽዬ ነገር ፈልጋችሁ ጥረቱን አግናውሌጅ ልታደርጉለት ይገባል፣ ወይንም ደግሞ እውቅናውን ልትሰጡት ይገባል። እስካሁን እንግዲህ ብዙ ክህሎቶችን ወይንም ደግሞ ብዙ ስኪሎችን ጠቅሼላችኋለሁ። ነገር ግን ከዛ በላይ የጠቀመኝ ሌላኛው ስኪል ምንድነው ካላችሁ ኮሚዩኒኬሽን ነው። የንግግርን ጥበብ ማወቅ መቻል አለባችሁ። ላንጉጃችሁ ወይንም ደግሞ ቋንቋችሁ ያማረ ሊሆን ይገባል። በእኔ ቋንቋ እኔ በማወራው ነገር የሰዎችን ልብ መግዛት መቻል አለብኝ። ቃላቶቼ ልክ ምስልን እንደሚፈጥሩ አድርጋችሁ አስቡት። ወይንም ደግሞ በአይምሯቸው ውስጥ ስዕልን እየሳልላቸው መሆን መቻል አለበት። እኔ ያንን ነገር ከማስተላለፌ በፊት ያልታያቸው ነገር እኔ ያንን ነገር ከተናገርኩና ከጨረስኩ በኋላ ሊታያቸው የሚችል ብዙ ነገር መኖር አለበት። ከዛ አንድ ሰው ጋር ተዋውቃችሁ አንተን ካገኘው በኋላ ህይወት የተቀየረ የሚሏቸው አይነት ሰዎች መሆን አለባቸው። በፊት ያልተገለጹልኝ ነገሮች አሁን ግልጽ ሆነውልኛል ብለውም ደግሞ ሊገነዘቡ ይገባል። አሁን ታዲያ ሰዎች ምንድነው እንዲመለከቱልን እንዲገነዘቡልን የምንፈልገው ነገር ካልን የመጀመሪያው ነገር ችግሩ ነው። ፕሮብሌሙን ማወቅ አለባቸው። ምክንያቱም እዚህች ምድር ላይ ሁላችንም የመጣ ነው ችግሮችን ለመፍታት ነው። የሰው ልጅ ቃል፣ የሰው ልጅ ቋንቋ የሚፈጥረው በጣም ውብ የሚባለው ነገር ሳይት ነው፣ ወይንም ደግሞ እይታ የሚባልን ነገር ያመጣላቸዋል። ምክንያቱም ሁሉም ሰው የሚያየው ነገር ተመሳሳይ አይደለም። ስለዚህ በማየት ውስጥ ራሱ የተለያዩ አይነት አስተያየቶች፣ አመለካከቶች አሉ።
ሁለተኛው አይነት አመለካከት እንዴት ነው ካላችሁ በአይምሯችሁ የምትመለከቱት ነገር ነው። በንግግራችሁም ደግሞ የሰው ልጅን ካገዛችሁ የምታግዙት አልታይ ያላቸውን እድል እንዲመለከቱት ማድረግ ብቻ ነው። ከእናንተ የሚጠበቀው ነገር ያ ብቻ ይሆናል። እድሉን ይዩት። ብዙ ሰው አክቲቭሊ እድልን እየተመለከተ አይደለም። እድልን ሳይመለከት ግን ነፃ መውጣት ይፈልጋል። ነፃ መውጣታቸው ካልቀረ እናንተም ደግሞ መጀመሪያ እድሉን ልታሳያቸው ይገባል። ታዋቂው አሜሪካን ሞቲቬሽናል ስፒከር ጂም ሮን። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።